ወይኔ በእናትህ ደግሞ እያመለጡ እኮ ነው ያዛችሁ አየሽ ወንድየውን ዞሩ እያየ ነው ልጅቷና እናትየው እየሄዱ ነው የተጠረጠሩ ነገር ያለ ይመስላል እንደዛ እንኳን አይመስልም ግን ለማውቀው እንጨት እየለቀሙ እየመሰሉ ነው ወይስ ምን ሊያደርጉት ነው እንጨቱን እንጨት ይዘዋል ደግሞ ሊያነዷት እንደውም ብቻ ለቀጥሎ ነው እንደ ልጅቷን አይመስለኝም አይ እኔ ታረመኔዎች እንደሆነ የጭካኔ ጥግ እነሱ ላይ ነው የምታየው ተመልከት ብቻ አሁን እነዚህ ወልደዋት ነው የሚመስሉት አባትየው በጣም ቦታው ነው የተወረሰ የዴ ይመጣል ነውና እቺ ልጅቷን ለእንትን ሰተን ለቆሌ ወይም እንትን አለ የሚወስደው አድባር እኛ ከዛ ቀጣዩ ልጃችን ወንዱ ንጉስ የተባረከ አገር መሪ ይሆንልናል ለዛም ደሞ ልክነን ልክናቸው ልጅሽ ገለሽ ወዲሽ ውስጥ ያለው ልጅ ንጉስ ይሆናል ዘንዲ ነው ዛራችን ያደኩት ልጅቷ አብስቶ ጠየቀና ወንዱ ብሎ ድረስ ተከትሎ ነው መጣው እሺ አሁን እስካሁን ድረስ ለምን አሳደጋችኋት መጀመሪያውኑ ለምን አልገደላችኋትም እሺ በቆሌ አድባር ነው እንጂ የምትደረገው ሰው የወለደው እንዴ አይደረግም ይሁን ሰምተናል ይሁን ካየ ይተከተለከ ነው ይሁን እንዴ እሺ አሳደጋችሁ ነው የምትሰጡት ሁሉም ማጸመጥቼ የገዛ ደምሽን ወንዝ ውስጥ የምከቺው ደሙን አውቀሽ ነው ቄስ እሱ ይቀበለኛል ይሄ ቆሌው ወንዙ ነው ያለ እና ያንቺ ደም ለምን ቆርጠሽ አትሰጪው የራስሽ ደም እኮ ከወዲሽ ውስጥ የወጣች ልጅ እኮ ነው ወንዝ ውስጥ የጣልሻት አይደል ሴት ከሆነች አትፈልግም እሺ ለምን እሷን አጥላትም ሴት አይደለችም አምላኪ ነህ አለኝ አንተ አምላኪ በወንዝ የምታመልክ በጫካ በዱሩ እየርክ እናንተ ዘር እንደዚህ የሚያመልክ ነው ምናምን ብሎ ሲናገረኝ በጣም ተሰማኝና መተውት ተውብየው ነበር ታልሰማኛለ ይሄንን ባፉ ስላለ አንተ በእጅ ገደልከው አዎ ምክንያቱም እሺ ለምንድን ነው ልጅቷን የምትመቷት የምታሰቃዩት ትጮሃለች ብዙ ጊዜ አንቺ ሌላ ነገር አትጠይቅም አሁን ስለ ተው እንጂ እንደዚህ አይባልም ሞት አይባልም ይኸውልህ ምንም ለነገሩን ለመሸፋፈን ምናምን እንዳትሞክር ዛት የመጡት በየት በኩል መሰለ በዚህ በኩል ነው እየሄዱ የነበረው ልጅቷ ደግሞ በቃ ምንም ዱዳናት በቃ እኔ ምን ሊያደርጓት እንደሚወስዷት ስለማታውቅ ይመስለኛል ወይ አጭሁም ወይ ያው ራሷን ለማትረፍ የምታደርገው ነገር የለም በርግጥ ህፃንም ስለሆነች ማለት ነው እንግዲህ ተመልካቾቻችን ደውላለን በድጋሚ እዚህ ጋር ተገኝተናል አሁን ምንድነው የሚፈጠረው ምን መሰለ ቅድም እንደነገርኩ ነገሩ አስቸኳይ ነው እኔም እስካሁን እየተከተልኳቸው እዚህ ደርሻለሁ እና ልጅቷን ለመጣል ነው የመጡት ማለት ነው በርግጠኝነት ነው የምነግርህ እና ያለ ምንም ጥርጥር ልጅቷን ይዘው በዚህ በኩል ነው የሄዱት ወንዝ እየፈለጉ ነው ስለዚህ ቶሎ እንድረስላቸው ጊዜ እናጥፋ እንግዲህ ቶሎ መድረስ አለብን ማለት ነው አዎ ጊዜ እናጥፋ ምን አይነት ጨካኔ ነው እንግዲህ እንግዲህ እንደዚህ የሚቃኙት ምንድነው ቆይ አንተ ያልገባህ ነገር እኮ ወንዝ ፍለጋ ለምን መሰለ ወንዝ ላይ ነው የሚጥሏት አልኩህ በቃ ለወንዝ መስጠት አለበት ቦታውን ስለማያውቁት ነው እነሱ ቤት ሴት ልጅ ተወለደ ማለት እንደርግማን ነው የሚቆጠረው ስለዚህ እርግማንን ደግሞ መቀበል አይችሉም ይገበራል ለወንዝ ይሰጧታል ቆይ ቆም ብለዋል በጣም ሰፈሩን እያዩት ነው እንደ ግዴታ ነው ምክንያቱም ካሁን በፊት አሁን ቦታ ቀይረው እንደመጡ ታውቃለህ ግን ቦታ ቀይረው ነው የመጡት ካሁን በፊት የሚሄዱበት ቦታ አይደለም አሁን ሰው የሌለበት ቦታ እየመረጡ ነው አሁን በቃ ነገሩን እንዲተውትና ልጅቷን እንደሚያሳድጓት አድርገው ሰው እንዲያምናቸው ካደረጉ በኋላ ሌላ ጊዜ ሊጥሏት የሚወስዱበትን ቦታ ተተው ዛሬ መንገር ቀይረው በዚህ በኩል የመጡት አሁን ሁሉም ሰው እንዳመናቸው ነው የሚያውቁት እኔ ግን እግር በእግር እከታተላቸዋለሁ ለምን ትናንትና ያሰቡትን ነገር በሙሉ አውቃለሁ እኛ ያያለን ከነገ ያልሽማው በቃ ልጅቷ ከነገ ማለፍ የለባትም አካሄዳቸው ራሱ በጣም ያንተን ነው ቶሎ ሆነ እንዳይረቁብን እሺ ቶሎ አየሽ ወንድየውን ዞሩ እያየ ነው ልጅቷና እናትየው እየሄዱ ነው የተጠረጠሩ ነገር ያለ ይመስላል እንደዛ እንኳን አይመስልም ግን ለማውቀው እንጨት እየለቀሙ እየመሰሉ ነው ወይስ ምን ሊያደርጉት ነው እንጨቱን እንጨት ይዘዋል ደግሞ ሊያነዷት እንደውም ብቻ ለቀጥሎ ነው እንደ ልጅቷን አይመስለኝም አይ እንደ ዱላ እየሰበረው ይመስለኛል ሰው ቢመጣ እንኳን አየሽው ዱላውን ይዞታል እንደ ዱላ እየተጠቀመው ነው አይደለ ሌላስ ልጅቷ ደግሞ አየሽ
ልጅቷ እያወራች ነው ልበል የሆነ ነገር የማያጣሩ ዱላውን ያዙት ምናልባት ሰው እንኳን ብናገኝ የሆነ ነገር ብናገኝ ለመምቻ ይሆነናል ብለው ሊጠቀሙበት ይመስለኛል እጿና ደግሞ ማታቀው ሰፈር ስለሆነ የት ነው ምናምን እያለች የት ሰፈር ነው የት ነው ምንድነው ምናምን እያለች ህፃኖች ብዙ ጊዜ ለማወቅ ይጓጓ አይደል በጣም የሚገርም ነገር ነው አይደለም ቀጥቅጠው ሊገሏት ይሆን እንደ ዝም ብሎ አይደለም እንደሚጥሏት እንግዲህ እስኪ ግን ምን ነበር መሰለህ ሊያረጉ የነበረው እንደዚህ ይዘዋት ወንዝ ላይ የሆነ ነገር ይሉና ሊወረውሯት ምናምን ማለት እንደዚህ ቃል ምናምን አድርገዋት ወይ ምን ይታወቃል ልጅቷ እንዳጮ መጀመሪያ አፏን ወይ እንጨቱን ሊያስገቡት ይችላሉ አፏ ውስጥ ወይ ሊመቷትም ይችላሉ እንደዚህ ክፋት የማይሰለቻቸው ተንኮል የማይሰለቻቸው ጉድ እኮ ናቸው ወንዱ ወደ ኋላ እያለ ነው በጣም እኔ እነሱን ነገርማ መጨረሻ ሳላይ ቆይ አረ እኛ እያለን እንደዚህ አይነት ነገር ቆይ ብቻዬንም አልችለው ጉዳይ ሆነብኝ ነው ታውቃለህ አይደለ መረጃ ስለሚያስፈልገኝ እናንተ ጋር ደውዬ ተከታተሉልኝ አይደለም ግድ ነው እየቃኘው ነው ቦታውን ደግሞ ሊያስራት ነው ፈልጎ ነው ከዛፍ ጋር ምንድነው ቆይ ይኸው ልጅቷ ይዛ ገባች ቆይ ታቅፋለች ቆይ ልጅቷ አና ይዛታለች እኮ እናትየዋ ልጅቷ እቺ አረመኔ እናት በስቅላት ቆይ እዚህ አካባቢ ንብረት መሬት ምናምን አላቸው እንዴ ዝም ብለው እያዩ ሊገዙ ምናምን እኮ ነው የሚመስለው አስተያየታቸው እውነትን እኮ ነው ምንም ሊገዙ ያሰቡት ነገር የለም ለግድያ ነው አይ እንጨት ምናምን አይሰሩማ እንጨት ውስጥ በጣም ያላቸው እኮ ነው ቦታው ራሱ አዳጋች ነው ይሄ ሰውዬ ነው በጣም ቦታውን እያየው ነው እናትየው ልጅቷ ይዛ መንገዱ በጣም ከባድ ነው እንኳን ለህፃን ልጅ ለአዋቂ እንኳን ከባድ መንገድ ነው ይሄ ቅጠሉ በጣም ስለሚጮህ እንዳይሰሙ ድምጽ ሌላ ድምጽ ኮት እንዳለ እንትን ካሉ ከሰሙ ይችላል ወንዱ ግን በጣም ቦታውን እያየው ነው ሲመስለኝ እየደረሱ ነው ከመጀመሪያው በላይ በጣም ክትትል እያደረገ ነው ቆይ ድምጽ እንዳታሰም ሚግሬሽን በጣም ከበር ቦታ ነው እኮ እዚህ ጥሏት ቆይ አይንሽ እንደውጋሽ አይንሽ አይዞ ተረፍሽ አዎ ተረፍኩ እነዚህ አረመኔዎች እንደሆኑ የጭካኔ ጥግ እነሱ ላይ ነው የምታየው ተመልከት ብቻ አሁን እነዚህ ወልደዋት ነው የሚመስሉት አባትየው በጣም ቦታው ተቆጥቷል ነው እንዳመልኮት እየመጣ የሚገብርበት ቦታ ላይ እንዴ ታውቀው ነው ይሄ ነገር መቼም እኔ መጀመሪያ ቆይ እየፈጠኑ ነው አንዴ ዳራይጅና እንጠብቃቸው ነይያላ እሱ ከፊቱ ነይያላ አየሽ የሆነ የተጠራጠሩት ነገር አለ ቆም አሉ ተጠራጥሮ ነው ወይስ የሆነ ነገር ሰዓት እንዳያልፍባቸው እየሮጡ ነበር የሚመስለው እኮ ሁኔታቸው ብቻ ግን ቤት ብለው እንደምትሉ የሚገብሩበት ሰዓት አላቸው ሊሆን ይችላል አሁን ሰው ራሱ ሄደን እንዴ እነዚህ የሰው ጅብ ናቸው እንጂ ልጃቸው ሊበሉ በጠራራቀ ሰዓት ይኖረዋል እርግጠኛ ነኝ በዛ በኩል ልጅ ነው ካለው ምን እንደምትል አካሄዳቸው እንግዲህ የሆነ ዘመድ ቤት ብለው የሚሄዱ ነው የሚመስለው አይሻቸው ቆይ ነይ ያልገባኝ ነገር በዛ ፎቶ ከለ ያዙት ለሁለቱም ያዙት እንጨት ነገር ነው እንጂ ነይ በዛ ፎቶ ከለ አየሽ ልጅቷ ለሁለቱ ሊቀጠቅጣት ነው ወይስ አረ የቦታታት እኮ ነው አየሽው ነይ ቦታው ላይ እየደረሱ ነው ማለት ነው ቆይ በዳር በዚህ በዳር ነው
ወይ ጭንቅላት ዋናናት ጭንቅላት በነገራችን ላይ ያልነገርኩህ ነገር ማለት ነው ያው ቤታቸው ውስጥ ሴት ልጅ ከተወለደ እንደ ሴቱና ማደግ እንደሌለባት ነገር ያለው ጸጉሯን እየቆረጡ ነው ያሳድጓት እስከዚህ እድሜዋ ራሱ እኔ ራሱ እኮ ምንድነው ጸጉሯ ልልሽ ፈልጌ ነበር ግን ወንድ ናት በጣም እንደነጋጤ ውስጥ ስለሆነ ወንድ ናት እንዲባል ነው እኮ ያካባቢው ሰው እንዲያምን ሴት አይነ ጠላናት ለነሱ ቤት በቃ ስትዋል አይደለ ምን አይነት ጭካኔ ነው አሁን ምንድነው ጋሚ ሊዞሩ ቆም አሉ ከዚህ በፊት እዚህ ጋር ራሱ መጥተው ያውቃል ወይ ሰው ጠቁሟቸው ነው እንደዚህ እየጠቁሙ እኮ ነው ወደ ላይ ሰውየው አሳዱ ወንዝ ነው የሚፈልገው በቃ ይሄ ሌላም ጊዜ የሚገብርበት ነገር ነው ኦሬዲ አሁን ወንዙ ዳር ላይ ነው እየጋዩ ምክንያቱም ምናልባት ጠለቅ ያለ ባህር ወይ የሆነ ነገር ይሆናል የሚጥሉበት ነገር በቃ አሁን አመንኩ ያው ወንዝ ዳር ደረሱ ታያል ግን ምንድነው ያለው ልጅቷ ተቀምጣለች ምንድነው አረ ልጅ የሚያደርገው ነገር ይልበነታ እየረጫት እኮ ነው አባቴ ስለሰደት ምንድነው የምትጠብቀው ይሄ ነው ነሳቸው እንዴ አረ መጨረሻቸው ምንድነው የሚሆነው ልጅቷ እያስለመዷት ነው እንዴ እምነታቸው ምንድነው ቆይ አይመስለኝም እንዳይገሏት እያልኩኝ ነው ስላሴ ድረስ ታያ እንዴ አንተኛው ዙ አንተኛ ቆለ ይሰማል እኔና ባሌ እንዴ ስንወድ ተመልከት ብቻ እንዴት እንደሚያደርጋቸው ይታያል አይደል እንዴ አንተ ይዘፈው ነገር ማለት ልጅ የሚያደርገው ነገር አሁን ቶሎ መሄድ ያለብህ ይመስለኛል አሁን መድረስ አለበት ልጅቷ ይዟት ይሄድ ነው ሊጥላት ነው ወንዝ ውስጥ አረ እዚህ ድረስ መተን ልጅቷ ህይወት እስኪ ጠፋን ጠብቅ እባክህ ቶሎ ሂድ ቶሎ በል አረ ወይኔ ጉዲ ልብሷን እኮ እያወለቀላት ነው አረ በድንግል ማርያም
ወይኔ ጉዴ ሊከታት ነው እባክህ ምን ትጠብቃለህ ኧረ እኔ ፖሊስ እጠራለሁ ወይኔ በእናትህ ደግሞ እያመለጡ እኮ ነው ያዛቸው ወይኔ ተፋለች በእናትህ ልጅቷ ወይኔ ድንግል ማርያም ድረስ وين تفلت فرفشت ثم تفلت وين الناس هذا يا زو بناتي وبذا بكل هيدو شي هذا شي هذا شي هذا شنو نفسي نزيل كتوش تلفون لشالشي እነዚህ የሰይጣን ቁርጭ ናቸው እነዚህ ምን ወላጅ ናቸው ወይኔ ቅዱስ ሚካኤል መንገር ነው የምታሳየኝ በቃውን እርሜ ልካቸው ነው ይበሰብቷታል እስር ቤት እንዴት ሰው እንዴት ሊገሉሽ ነበር እሺ አይዞሽ አንቺ ለምን ተከትለሻቸው መጣሽ ነገሩ ምን ታረጊና ፍናባትሽ አይደል በቃ እናፈርሽ ምን ማለት ነው እኔ እንደዚህ ትበልናት ተርፋለች ትንሽ እዚህ ጋር ተጋግጣለች ደምታለች አይደል አይዞሽ እሺ አይዞሽ እሺ እኔ እኮ አንተ ተርፋል እስናንተ ምን አልኩም በእናንተ የታባባ ተመልጣለች የትም ገብቼ ነው ና لا يتبهم ما تمنتنا من عين فترة نشي أنت كتوني تفتش من أنت من أقبل دقرك وصي عرفت أكمل عارفش المولتش من أقبل من أقبل አንተ ያውልህ በእጅ ሰበብ እንዳትሆን አልፈተቀመጥ ልጃችሁ እኮ ናት ምንም አትተውም ሲንቀላታቸው ይፈራል ምን አይነት ሰው ናችሁ ማለት ሰውነሽ ንገሪኝ ሰውነሽ ወይ ሰውነሽ አያገባሽም አንተ አርፈህ ተቀመጥ አልጠገብክም ወይ እነዚህ የሆነ አጋንንት ሲያስጠሉ በስላሴ ስም እሺ ምን አይነት ጨካኝ ሰው ነሽ ልጅሽን የምታክል ነገር ይሄን ይዘሽ ነበር እንደዚህ ስትሄድ ነበር እያንዳንዱ ነገር እየተከታተልሽ ነበር ማን እንደሆነ ታውቂያለሽ እሱን እናወራበታለን ሰማሽኝ አይደል እንደማያገባንም አናካሻለን እሺ አንተ አረመኔ የሆንክ ሰውዬ ሲካናቸው በእናትህ ሰው ናቸው እንዴ ልጅቷን ናቸው ግን አንዴ ልጅቷን ሐኪም ቤት የሚወስዳት ሰዎች አሉ መኪና ይዘው እየጠበቁሽ ነው የኛ ሰዎች ሂጂ ሐኪም ቤት ወሰጃት እኔ እነሱን ላዋራቸው ስለዚህ እንኳን ለልጅ ላልወለድሽ የምታሳሽ ያግዙሻል እሺ ያለውን ሁኔታ ደግሞ ታውቃለሁ ለማንኛውም እሺ እንደዚህ ልታረጉ ያስገደዳችሁ ነገር ወይም ደግሞ እንደዚህ ርካሽ ነገር ልታረጉ ይፈልጋችሁ ስለምንድን ነው ለምን አትሆንም እንደዚህ በቀላሉ ምታው ይመስላል እንደዚህ በቀላሉ ምታው ይመስላል የራስህ ልጅ ስለሆነች ነው የሆነ ገርቤው እስኪ ሶይ ማታውቀው ነገር ስላለ ማታውቀው ነገር አለ ምንድነው ማላውቀው ነገር ዝም ብለህ ጥልቅ አልክ ይኸውልህ አሁንም ቢሆን በስነ ስርዓት የምጠይቅን ጥያቄ በስነ ስርዓት ነው የምትመልስልኝ ሰማኸኝ አይደለም ምንም ነገር
ባንተ አፍ የኔ እንደዚህ የሚጠራ እንትን አይደለም ሰማኝ አይደል የምትነግረኝ ነገር አንድ ባንድ ነገረኝ ቶሎ በል ለምንድን ነው ልጅቷን እዚህ ቦታ ላይ ከተታቻት ለምንድን ነው ምን እንድነግር ነው የፈለክ እየጠየቅኩ መሰለኝ ልጅቷን ወንዝ ውስጥ ለምንድን ነው የወረወርካት ይሄንን መልስልኝ እሷስ እንደዚህ ያመለከችው ያለችው ነገር ምንድነው ዛፍ ስር ምንድነው ንገረኝ ይሄንን እሷም ያደረገችውን አንተም ያደረግከውን ንገረኝ ቶሎ በል ታሪኩ ብዙ ነው እኮ ታሪኩ ከመጀመሪያው ጀምሮ ንገረኝ አልፈልግም መስማት አልፈልግም እስካላልኩ ድረስ መጠይቅን ጥያቄ ትነግረኛለህ ንገረኝ እኛ የንጉስ ዘር ነን አዎ የንጉስ ዘር ናቸው እሺ የንጉስ ዘር ነኝና ከበፊት የመጣ ነው አባቶቻችን ከአያቶቻችን ቀደም አያቶቻችን የመጣ ነው ማለት የኔ ቤተሰቦች ማለት ነው እሺ ከበፊት የመጣ ስለሆነ ምን ብዬ ልንገር ታሪኩ ብዙ ነው አጭሩ እኔ አሳጥረው እስካላልኩ ድረስ እስከምትሄድበት እስክትጨርስ ድረስ ንገረኝ አልሰማም አላልኩም እኮ እሰማለሁ እኔ መስማት ፈልጋለሁ ንገረኝ እስኪ የሆነ ነገር ምንድነው እዚህ ጋር የምትገራደርብኝ የምትናገረው ነገር በስነ ስርዓት ተናገር ንገሪው ንገራት የሷ ይነገረችው ንገሪኝሽ የንጉስ ዘር ነን ወይም እኔ እሱን አግብቼው ናቸው እና የመጀመሪያ ልጃችን ሴት ናት ቀጣዩ ወንድ ሆኖ ንጉስ እንዲሆንልን ከጥንት የተወረሰ የመጣለ ነውና እቺ ልጅቷን ለእንትን ሰተን ለቆሌ ወይም እንትን አለ የሚወስደው አድባር እኛ ከዛ ቀጣዩ ልጃችን ወንዱ ንጉስ የተባረከ አገር መሪ ይሆንልናል ለዛም ደሞ ልክ ናቸው ምንድነው ልክ ይሆንሽው የራስሽ ልጅ ልክ ናት ለመግድ አንተ ይውል አላወራም ብላል አይደል እሷን ነው እየጠየቅኳት ያለው ወደ አንተ እስከዞር ድረስ ዝም ትላለህ የገዛ ልጅሽን 9 ወር ተሸክመሽ ነው አይደል የወለድሻት እጥፍ ንጉስ ይመጣል ንጉስ የሚወል ልጅ ይወልዳለሁ ምን ሆነ ነው በማያገባ ሰውዬ አያገባውም እኮ ዝም ብሎ እኮ ነው ሲከታተሉን ነው ቆይ ስሚ የገዛ ልጅሽን እንደዚህ ለማድረግ ምንድነው ንገሪኝ ታሪኩን አያትሽ አያት ያለ ምንድነው መቀባጥሩብኝ ያንቺ አያት ናቸው ያንቺ ውርስ ነው የሱ ነው ግን እኔ እሱን አግብቼ እሺ የኔ ቤተሰቦች ምንድነው ንጉስ ናቸው ለማወዛገብ እየሞከራችሁ ነው እኔን ምንድነው ባጭሩ በቃ ምን ወልዶልሽ ቀጣዩ ንጉስ እንዲሆን ነው ከንጉስ ወዳ ምን አለ እንዴ ንጉስ እንዲሆንልን እኮ ነው ምንድነው ንጉስ እንዳንተ አይነት ተራ ልጅ ከሚወለድ ንጉስ ተወልዶ ያንደኛው ልጅ ቢከስራ አይሻልም እንዴ ተራ ልጅ እና እንደኔ አይነት ተራ ልጅ ይሄንን የሚያክል ከባድ ነገር እያጋለጥኩ ተራ ልጅ ቀጣዩ ንጉስ ሲሆን ታየዋለህ አሁን ይኸውልሽ እየቀለድኩኝ አይደለም እዚህ ጋር ሰማሽኝ አይደለም ንጉስ ነን ገባህ አታቀነም አንተመኛን ንጉስ የንጉስ የታወቀልን አንተ ማን ሰው ነው ቆይ አድባራችን ማን ያወቀን በደንብ ነው ጠንቅቄ ማቀ ሰማኝ አይደል ስላንተ በደንብ ጠንቅቄ ያውቃለሁ አሁን ይኸውልሽ እሺ አሁን አንቺ እርጉዝ ነሽ የሚወለደው ልጅ ወንድ መሆኑን እንዲሆንልሽ ነው እየጠየቅሽ ያለሽው ሴት ልጅ ምገብር ወንድ እንዲሆንልሽ ንጉስ እንዲሆን ነው ወንድም እንዲሆን ንጉስም እንዲሆን ይሄ እኮ ደሞ የሚሰማን እንዲ ነው ጥንትም ዘራቸው እንዲያሉ ነው ንጉስ ዘራቸው ንጉስ ነው የታወቀ ሲጀመር ለዛ ብየሩን የምስን ያገባውት እና እንዲ ብሎ ነው ንጉስ የሚወለደው ንጉስ ለዛው እሺ ገና እንደተወለደች ለምን አልገደላችኋትም ማለት እንደዚህ ያሳድጋችሁ ለመግደል ምንድነው ቆይ አንተ ሰውዬ ምንድነው ምን አይነት ተልኮ ነው ያለህ ምንዴ ወይ እንጂ ሰውዬ ባለፈ ቤት ኢንተርቪው ያደረገነት ሰውዬ ስለጅቱ አብዝቶች ጠይቀን ነበር ገና ምንም አልጀመርክም ገና እየጠየቁ ነው አሁን ለምን አላወቀንም አይሽ አንተ እኔን አላወቀኝም አንተ አላወቀንም ይላል ተረጋጋ ምን ብሎ ደግሞ ይወዚህ አንተ አርፈ ተቀመጥ ይውልኩ ይውልህ አርፈ ተቀመጥ ይውልህ ማን አንተ ወንዱ አንተ ይልቅ ረጋ በል ያ ያልሆነው እንትኑ ያልሆነ ሰይጣን ዝም ብሎ ልኮህ ማይሆን ያን ብሎ ምንድነው ያልሆነ ተራ እና እንዴት የኛ ልጅ ንጉስ እንዳይሆን እንዲ ብሎ ባጭር እንዲቀር አይቀርም መስሎህ ነው ጭራሽ
መስሎን አሁን ያንተ ተልኮ ገብቶኛል ገብቶኛል ሲጀም ምንድነው ታሚውልህ እንደዛ ምንድነው የኔ ተልኮ ምንድነው የኔ ልጅ አድጎ ይውልህ ንጉስ እንዳይሆን አገሩን እንዳያሽከረክረው ንጉስ እንዳይሆን ሴት ልጅሽ ገለሽ ወዲሽ ውስጥ ያለው ልጅ ንጉስ ይሆናል እንዴ ነው ዛራችን ያደኩት እንዴ ታብስቶ ጠይቀና ወንድም ብሎ ወደ ድረስ ተከትሎ ነው ማበነተው እሺ አሁን እስካሁን ድረስ ለምን አሳደጋችኋት መጀመሪያውኑ ለምን አልገደላችኋትም እሺ በቆሌ አድባር ነው እንጂ የምትደረገው ሰው የወለደው እንዴ አርዶ አይደረግም ይኸውልህ ሰምተናል ይኸውልህ ካየህ ይተከታተል ነው ይኸውልህ እንዴ እሺ አሳደጋችሁ ነው የምትሰጡት አሁን እንዳጋጣሚ ሆኖ ይኸውልህ አዎ እሷ ርጉዝ እንዳለች እንግዲህ ነገሩን ስነግር እሷ ርጉዝ እንዳለች እንዳጋጣሚ ሆኖ እስር ቤት ገባው እሺ እና እስር ቤት ገብቼ የተወሰነ ወራት እንደቆየው ስመጣ እሷ ወልዳ አገኘኋት የወለደቻት ልጅ ደግሞ እቻውን ያገኛችኋት ልጅ ማለት ነው ሴት ልጅ ሆና ተወለደችና ሴት ልጅ መሆን አልነበረባትም የኛ ዘር ደግሞ የመጀመሪያ ልጃችን ወንድ ካልሆነ ይገበራል ይሄ ነው እንግዲህ ነገሩ እና ብቻዋን ማድረግ ስለማትችል እኔን እየጠበቀች ነበር እዛ ነው ያደገች እስካሁን ድረስ ያልገደላችኋት አንተ እስር ቤት ስለነበርክ ነው እንጂ ትሞት ነበር እስካሁን አዎ እስር ቤት ነበርኩኝ ምን አድርገህ ነው እስር ቤት የገባው አንተ ሰውዬ ደግሞ ሌላ ነገር አትጠይቀኝ ባክህን አሁን መጠየቅ እንድትመልስልኝ ነው እንጂ ምንድነው እንድትለኝ አይደለም ለምን አድርገህ ነው እስር ቤት የገባው ሌላ ወንጀል ፈጽሜ ነበር እዛ አንዱ እንደዚህ ረበሸኝ እንዳንተ እንደዚህ የተከታተለ ብጥብጥ አረገኝ እሺ እሱን ገደልኩት እና እስር ቤት ገደልኩት አዎ የታወቁ ንጉስ እኮ ናቸው አልኩ አንተ ይሄን ሰው ባክሽ ታይበው በእጄ እንዳይጠፋ ገደልኩት የሰው ገደልክ ሰው ገድዬ እስር ቤት ገባው ስመጣ ሴት ልጅ ወልዳ አገኘኋት እቺ ልጅ ደግሞ ሴት ልጅ ደግሞ ማደግ አልነበረባትም ነበር ግን እኔን እስከመጠብቅ አደገች አሳደገቻት እኔ እንዳጋጣሚ ሆኖ ስለቀልወልኝ ተፈተው ከሆነ ወራት በኋላ ተፈትቼ ስመጣ ሴት ልጅ ወልዳ አገኘኋት ለምን እንዴት ሊቀልል ቻለ የሰው ገለ ንጉስ ነኛ ንጉስ ነህ አዎ ንጉስ ስለሆንክ ሰው ገደልክ ወጣ ከእስር ቤት የንጉስ ዘር ነኝ አታቀኝም አይውልህ አሁን እባክህ 10 ጊዜ አታቀኝም አትበለ እኔንም አታቀኝም ካንተ የባስኩ ነኝ ሰማኝ አይደለም ንጉስ ነኝ ምንድነኝ የምትለው አይደለም አንተ በቆሌ ያደጉናችሁ ንጉስ ናችሁ በቆሌ ያደግነ አንቺ ይኸውልሽ በቆሌ ያደግነ ዘር ማንዘራችን ንጉስ እኔ ንጉስ የኔ ልጅ ደግሞ የግድ ንጉስ እንዲሆን ወንድ ልጅ መወለድ አለበት የመጀመሪያ ልጃችን ሴት ልጅ ሆነች እሷ ሴት ልጅ ደግሞ ማደግ አልነበረባትም አደገች ስመጣ እሷ ወልዳ አገኘኋት አሁን ነገሩን ፈጸምና ነው በቃ ይሄ ነው አሁን የሚወለደው ልጃችን ወንድ ከሆነ ንጉስ ነው እንጂ ይሆናል ነው ንጉስ ነው የግድ ንጉስ እንዲሆን ደግሞ እቺ ልጅ ሴት ልጅ ደግሞ የመጀመሪያ ልጅ ደግሞ ሴት ከሆነ ይገበራል በቃ የኛ ልማዳችን ይሄ ነው ወንድም አዎ እንዴ ባክ ሰው አወቀ ደግሞ አስሬ መጠየቅ ምንድነው አላ ነገር ነው ምንድነው ይሄ ተፈታተንን ይኸውልሽ ምንድነው አወቃት በእኛ 10 ጊዜ ይሄ ማይረባ ነገር እየሰራሽ አወቃት በእኛ እንዴት ነው ላቀው የምችለው ይሄ የሰው እንደዚህ ያነ ነገር ያረጋል ብዬ እንዴት ነው ማቀው ያቃላት በይ በቃ እንዲ ነው እንግዲህ የንጉስ ዘር ካለ እንዲ ነው አሁን እናንተ አመጣጥ ከፈለክ አንተ የኛን ዘር አግባ እና ልጅ ንጉስ ይሆናል በቃ አይ ነው አንተ ንጉስ አልሆንክም አግባና ንጉስ ይሆንልሃል ንጉስ መሆን ያለ መሆን የታውቀ ነው እንደዚህ ይሄው ነገር እኮ ግንባር ያስታውቃል በቃ እሺ ይሄንን ያክል ተራራ ሸለቆ ይሄንን ሁሉ ጫካ አቋርጣችሁ የምትመጡት እንደዚህ አይነት ወንጀል ለመስራት ሰፈር ውስጥ ይታያል ብላችሁ ነው ወይስ ይሄ ምናምናችሁን የምትሉት ነገር እዛ ጋር የለም ነው ምንድነው አው በክብራችን አትምጣ ይሄ ምናምናችሁ ምናምን አትበል ጥሩ አይደለም ይሄ ትልቅ ክብር ሆኖ ነው አይደል ይሄ ዋናው ነው ይሄ ገርማል ይሄ ዋናው ነው ስለዚህ ጥሩ ነገር አውራ እንዲህ አትበል ይሄን ማውራት ያለብን እኛ ነን ስለዚህ ስለወተው ስለዘራችን ማውራት ያለብን እኛ ነን ነገሩን ከፈለክ ደግሞ እቺ ልጅ ብዙ ጊዜ
እንደዚህ አይነት ተግባር ልናደርግ ሞክረን ብዙ ጊዜ አቃተን የሰፈር ሰው እምቢ አለን ጠማማ ነው ሰው ሰፈሩ ያለንበት ሰፈር ወደ ከዚህ በፊትም ልትገሏት አስባችሁ ነበር ማለት ነው በቅርባችን ወንዝ ነበረ እሺ ለንስሞከተው የሰፈሩ ሰው ምቀኛ አይደል ጠቅላላ በስማ ምቀኛ ነው ጠቅላላ እንዴ ያለን ነው ላውን ይሄ ራቂም ያለ ነው እንትኑ ሰፊ ነው ደስ ይላል አው ትላልቅ አድጋ ያለበት ነው ምናምን እና ባክን ወንድሜ ባክን እንደው በጣም ብዙ ነገር ጠየከነ እኛም ዝም ብለን እንትን አልነለት ይሶየ ምንድነው ዝም ብለን እንትን አልነለት ምንድነው እንትን አልክልኝ ለምጠይቅ ነገር ተነግረኛለህ ምንድነው ቦታው ራሱ ቦታውማ ደስ ይላል እኮ እንደዚህ ያለ ቦታ ሰላም ያለው ቦታ ደስ የሚል ቦታ አትዩም ዛፉ ሁሉም ነገር ደስ ይላል የትልቁ ቆይ ያለበት ዋናው እኮ ነው ዋናው ያለበት ነው ይስቲ እኮ ነው ደንብ እኮ እንዳይጠለባ ተጠንቀቀ ማንን አንተ ነው እንጂ እንግዲህ አትዩም ዛፉ እንደዚህ ተደጋግሜ እንድነግርህ እየፈለክ ኧረ የሰውዬ ያው ቆልም ለና አሁን እንግዲህ እየሰማን በጀርባ እሺ ቆይ አሁን እንደዚህ የሚያክል ቦታ ምንድነው እንደዚህ ቅድም ደግሞ ዱላ ተሰብራው ይሄን ዱላውማ አይውልህ ዱላውን የሰበርኩት እሺ መንገድ ለመንገድ ሰው ከተከተለና ያን ሰው የደብድበን ደብድቤ እንዳያጠቃኝ ልጅቷን እየተከተለ እንትን እንዳይለኝ አልጅቷ ጋር መጨመር ነበር ይፈልጉ ለዛ ነው ደግሞ ዱላ በየመንገዱ እኮ የኛ ነው ሁሉም ነገር እኮ የኛ ነው ዛፉ ብትል ድንጋው ብትል ውሆ ብትል ስለዚህ አሁን መንገድ ላይ ሌላ ሰውን ብታገኝ ከልጅ ጋር ልጨመር ነበር ማለት ነው ገሉ እኮ ጨምሯል የንጉስ ዘር ነን ብዬ ነገር ያለው እኮ የንጉስ ዘር ናቸው በቃ ገሉ አብሮ ይጨምራል አብሮ ምን አይነት አረመኔ ሰው ነው አንተ ደሙ ነው ዋናው ኮንዝ የሚጨመረው ደሙ ነው የተሻለ ሰው ንጉስ የሚያስፈልገው ደሙ ነው ቆሌው እንትን አለው ሲጨመር ደስ ይላል ወራት ያንን ከቀመሰ በቃ ልጄ በቃ የሚወለደው ልጅ ወንድ ነው ትልቅ ንጉስ ነው በቃ ስለዚህ ሌላ ሰውም ደሙን አሁን አንቺ የምትይኝ ደሙ እናቀዋለን ነው አው እናውቀዋለን አውቀነው አይደል እንዴ ለማማጸመጥቼ የገዛ ደምሽን ወንዝ ውስጥ የምከቺው ደሙን አውቀሽ ነው አውቄስኩ እሱ ይቀበለኛል ይሄ ቆሌው ወንዙ ነው ያለኝ እና ያንቺ ደም ለምን ቆርጠሽ አትሰጪው የራስሽ ደም እኮ ከወድሽ ውስጥ የወጣች ልጅ እኮ ነው ወንዝ ውስጥ የጣልሻት አይደል ሴት ከሆነች አትፈልግም እሺ ለምን እሷን አጥላትም ሴት አይደለችም አንተና የንጉሱ ዘር አው ይሄው ሚስት አለች አይደለም ወልደ እንትን ከምትል ሚስት ለምን ንጉስ ይሆን እንደኔ ያለ ንጉስ የንጉስ ዘር የሆነ ተሰጥኛለች ደሞ ንጉስ ነው ያገባው የንጉስ ሚስት ነው ሚስት አላገባህ እንደው ለቃስ አትርፋታል ያቺ ልጅ እናጋፋና የንጉስ ዘር ትሆነ አንተ ይውልህ እንዴ አይሻላል አትርፋታል እስኪ እንየው ደሞ ባንተ የመጣው እንደው ግን ምትሆን ትሆናለህ ሲጀመር ለኔ ልሰጡኝ ልጃችሁ ለኔ ልሰጡኝ ሲጀመር እኮ ወደኛ ብትቀላቀለ አንደበት ንጉስ ይሆናል ሲጀመር ታዘዛል ንጉስ ይሆናል ወደ ንጉስ በቦፍ ዘላለም እሺ አሁን ያለው ልጅ አሁን እኔን ልጃችሁ ብድሩኝ ያለው ልጅ ንጉስ ይሆናል አረን ተራሱ ንጉስ የንጉስ ዘር ነው የምትሆነው እንደ አይደለም እኔ ስለኔ አልጠየቅኩሽም ስለ ልጁ የሚወለደው ልጅ ንጉስ በዘራቸው ንጉስ ያውልሽ መጠይቅሽን ነገር ወድሽ ውስጥ ያለው ልጅ ሰማሽኝ አይደለም ወድሽ ውስጥ ያለው ልጅ ያንቺ አሁን ወንዝ ውስጥ ልከቻት የነበረችው ልጅ ለኔ በሰጪኝ ወድሽ ውስጥ ያለው ልጅ ንጉስ ይሆናል አይሆንም እሷ መጥፋት አለባት እሱ ንጉስ እንዲሆን እሷን መታጠፋት ለኔ ሰተኝ ነው ማለት ነው እኔ አትርፋታላ እንግዲህ አትርፋታል ነው እንጂ ሲጀመር አሁን እኔ ሲመስለኝ በቃ እዚህ ውስጥ ማሽናት ሲጀመር ማሽናት አንተ ማሽናት ማለት አንዴ ቆሌው ተፈታት ማለት እንዴ ለእንትን ያለብ ምንድነው እናንተ የምትወዘጋገቡት አንዴ ማሽናት አንዴ ሞታለች አንዴ ደሙን እኛ እኮ ልንገላት ነበር አንተ አተረፍካት እንጂ ልንገላት ነበር እና ማሽናት ደግሞ የምትሉት ምንድነው እና ታዝገና ምን አጠይቀን በቃ እንደዛ ነው እኛ ንጉስ ዘር ነን አሰማናልክ ታዲያ ምን እንበል ፈልገ ከሆነ እሷን እስከምትሞት አግባት እንጂ ማሽናት ቆሌው ተፈታት ነው ብታስጥላትም ይዟታል እኮ እንዲህ አርጓት እኔ እኮ ይታየኛል ይኸውልህ እኔ እዚህ እንትን ምለው ይገናኛል እንትኑ አንደበቴ ቆሌው ጋር እዛ ዋናው ነው የመጣው
አንተ ገብተህ እንትን ብትል እንደውም አንተን እኔስ ፈራ እንዳይነካ ብዬ እንደው እስኪ ቆሌው እንዴት ነበር ያልሽው? በይ እስኪ ቅድሙን ያልሽው አራ ልበላው ታዲያ ይምጣ ምን ሆነ? አርፈ ተቀመጥ። ምንድነው የሚመጣው? እናንተን የወንሱ እናንተ ገራድ ባህር እናንተ ገርስ ያው ስጠራራ ይመጣል። መጣ አይደል አሁን? አረ ተው አንተ ሰውዬ ተው እባክህን የኛው ሰው እባክህን እንደው ቆሌው ደንብቆ እንዳይጠለ አዎ ይመታል ቆሌው እንደው እስከሆነ አለመምታቱም ራሱ እንደው እሱ እኛ ስላልን ነው ዋናው ጎን ስለተቀመጥነ እኛ ስላልን ነው ደንብቆ ይጥላል። እባክህ በጣም ድጋሚ እዚህ እንዳትመጣ እኛንም አትከታተለን ተወን። ተነሳውን የት ነው የምነሳ? ተነስ ጣቢያ ትሄዳለህ። ተነስ ተነስ አንተ ሰው ተነሽ ተነሽ ና ጣቢያ ስትገረፍ ታወራለህ። ጣቢያ እሺ ና ጣቢያ ምን ዙሪያ ወጣለሁ እኮ አሁን ዙሪያ ከበሩ ሳደር ዙሪያ ተመለሳለሁ። ችግር የለም ዙሪያ ትወጣለህ። ከዚህ በፊትም ስለገባ እንደ በፊቱ የሚተው ይመስላል። የንጉስ ዘር ነኝ ብዬ አረ እሱን ስትሄድ ታወራዋለህ። ና ስሚኝ ህይወትዬ የኔ ፍቅር ምን ብለውሽ ነው? ቆይ እዛ ለምንድን ነው ተከትለሻቸው አንቺ ወንዙ ድረስ ሄድሽው? ዘመድ ጥየቃ ልንሄድ ነው ነይ እንሂድ ብሎኝ እና እንደዛ ሲሉሽ አንቺ ታዲያ አመንሻቸው? ወንዙ ጋር ቁጭ ስትሉ ታዲያ ምንም አላሉሽም? ምን ያሉሽ ነበረ? እንደዚህ እንጫቃ ነጠርሹ ነው አባዬ እየረጨኝ ከዛ ለሴና ወረቆ ከተተኝ። ከአሁን በፊት እንደዚህ አይነት ነገር አድርገው ሻቃሉ እንዴ? የሰፈር ሰው አስጠሏቸው ሊገሉኝ ምናምን ከዛ የሰፈር ሰው አስጠላቸው። ታዲያ እንደዛ ሲያደርጉሽ አንቺ ከእናንተ ጋር አልኖርም ወይም ለምንድን ነው እንደዚህ የምታደርጉኝ ብለሽ አልጠየቅሻቸው? ጠይቅሻቸው? አልጠየቅኳቸው። ዝም ነው ያልሽው? እሺ ከአሁን በፊት ሊጥሉሽ ያሉ ጊዜ ለምንድን ነው ልጥሉኛ ያሰባችሁት ምናምን ብለሽ አትጠይቂያቸውም ነበር? አላሰብኩትም። እና አሁን ቅድም አልፈራሽም ታዲያ? ቅድም እንትን እየጠበቅናቸው መስሎኝ ነበር። ማንን እየጠበቅን? እየጠበቃችሁ ነው የመሰላችሁ? እና ማንን? የሚመጡትን ዘመዶቻችሁን እየጠበቃችሁ መስሏችሁ እዛ ወንዙ ጋር ቁጭ ያላችሁት? የኔ ፍቅር አይዞሽ እሺ፣ አትጨነቂ። ከዚህ በኋላ ምንም አያደርግሽም እሺ? ምንም የሚያደርጉሽ ነገር የለም። እንዳፈሪ ከዚህ በኋላ ግድያ የለም ምን የለም። አንቺን የሚያስፈራራ ወንዝ ውስጥ የሚከት ምንም አይነት ነገር የለም። መጨናነቅ ምናምን የለብሽም አንቺ እሺ? እሺ የኔ ፍቅር። በተረፈ ደግሞ ትምህርትሽ ላይ በጣም ትኩረት አድርገሽ ትምህርትሽን ብቻ ነው ማሰብ ያለብሽ። ከዚህ በኋላ ስለ እንደዚህ አይነት ነገር እያሰብሽ ወይም ቤተሰቦቼ ምን ያደርጉኛል፣ ይገሉኛል፣ እናቴ ትጥለኛለች፣ አባቴ ይጥለኛል ምናምን እዛ ባህር ውስጥ ይከቱኛል ምናምን ብለሽ መጨነቅ የለብሽም። በቃ ትምህርትሽ ላይ አንቺ በጣም ጎበዝ ትሆኛለሽ። እነሱ ደግሞ ላደረጉት ለሰሩት ወንጀል ቅጣታቸውን ያገኛሉ። በቃ አንቺ ምንም እንዳትጨናነቂ ስለ ትምህርትሽ ብቻ ነው ማሰብ ያለብሽ እሺ እናቴ? እሺ ግን ተመልሶ ቢመጡስ? አትፍሪ የኔ ፍቅር፣ አትጨናነቂብኝ እሺ? እኔ ያለሁልሽ ምንም ነገር ቢፈጠር የኔ እናት እኔ ያለሁልሽ እሺ? በዛ ላይ ሌሎች አስተማሪዎች አሉ ለሁሉም እነግራቸውና እንጠብቅሻለን፣ እንከባከብሻለን፣ የሚያስፈልግሽን ነገር በሙሉ እናደርግልሻለን እሺ? በዚህ መጨናነቅ የለብሽም እሺ? እኔ የምለው ለምንድን ነው ደግሞ ጸጉርሽን የማታሳድጊው? አንቺ ወንድ ነበር መሆን የነበረብሽ ሴት ስለሆንሽ ትገደያለሽ ብለው አስቆረጡ። ዝም በያቸው እሺ? ራሳቸው ድብን ይላሉ። ከፈለጉ ራሳቸው ይሞቱ። አንቺ ለምን በሽ ትሞቻለሽ? እግዚአብሔር ነው የፈጠረሽ አይደለ? ስለዚህ አንቺ ምንም አትሆኝም እሺ? የኔ እናት ደግሞ አትጨናነቂ እሺ? በቃ የኔ እናት በቃ እሺ የኔ ፍቅር። እንግዲህ ውድ ተመልካቾቻችን የዛሬ ቪዲዮአችን ይሄን ይመስል ነበር። በጣም አድካሚ ነው። በጣም
ወራቶች አሉ መንገድ አቋርጠን ብዙ ኪሎ ሜትር ለዚህ መረጃ በጣም ከባድ ነው አንገብጋቢ ጉዳይ ነው ተብለን እዚህ ቦታ ላይ ፈጥነን ደርሰንላታል ማለት ነው ልጅቷም አድናታል ልጅቷም ለፈቃደኞች ሰጥተናታል እናሳድጋለን የሚሉ መምህራኖች አሉ እነሱ ጠይቀውን ለነሱ ሰጥተናል እናትና አባትም ለህግ አካል አሳልፈን ሰጥተናቸዋል ይሄ ነገር ደግሞ በጣም ያደረጉት ነገር እንደ ልጅ ሳይሆን በቃ ባዳም እንደዚህ አይደረግም በጣም የሚያስጠላ ነገር ባዳም ልኮ የሚባል ነገር በጣም የሚያስጠላ የሚነበር ነገር ነው ወንዝ ላይ እንግዲህ የገዛ ልጃቸው እየገበሩ ነው የደረስንባቸው እንዳያችሁ ነው ቪዲዮ በጣም የሚያስጠላ ድርጊት ነው ያደረጉት የገዛ ልጃቸው ላይ እንደዚህ አይነት ነገር ማድረግ ተገቢ አይደለም በኔ በኩል ጭራሽ ተገቢ አይደለም ማንንም ሰው የሚፈርደው ነገር ነው እና መምህራችንም ብዙ ነገር አግዛናለች እሷንም አመስግኑልኝ ልጅቷም ደህና ቦታ እንድትሆን ለበጎ ፈቃደኞች እንድትሰጣት እኛም ደግሞ እየተከታተልናት ልጅቷም ጤንነቷን ያለችበት ሁኔታ ምክንያቱም መጀመሪያ ላይ በጣም ስለደነገጠች ብዙ ጊዜ ሊገሏት እንዳሰቡ ያን አይምሮዋ ላይ ብዙ ነገሮች እንዳይቀረጹ ልጅቷም ለሐኪም ቤት ሄዳለች ብዙ ነገር ተደርጎላታል ልጅቷም ያው ለነሱ ደግሞ እናትና አባት እንደነገርኳችሁ እስር ቤት ይቆያሉ እኛም ደግሞ አሁን የምንመለስበት ነገር ያው እንደምታዩት በጣም ከባድ ነው እኛ ከዚህ በኋላ ብዙ ድካሞች ይጠብቁናል እናንተ ደግሞ ሰብስክራይብ እና ሼር ላይክ ማድረጋችሁን እንዳትረሱ ዲስክሪፕሽን ላይ ባለው ሊንክ ሐሳብ አስተያየታችሁን ስጡን ጨርሰን